ሰላምላችሁም ዛሬ 50 ጥያቄ ጋት ኤግዛም ላይ በተደጋጋሚ የተጠየቁ ሁሌም የማይቀሩ ማስ ጥያቄዎች ይዤ መጥቻለሁ። ስለዚህ ቪዲዮ እስከ መጨረሻ ተመልከቱ። ደግሞ ሰብስክራይብ አድርጋችሁ ቤተሰቡን ለጠቃሚ መረጃ ለማግኘት ደግሞ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ልዩ የሆነ ኮሜንት መጻፋችሁ እንዳይረሳ። አሁን ቀጥታ ወደ ሀሳቡ እንገባለን። አድቫንስድ ነምበር ሲሪስ እዚህ ጋር 5 ፓርቶችን ማስ ዙሪያ የተለያዩ ፓርት አለ። ማስ ስታቲክስ ብዙ ጥያቄዎችን እንሰራለን። አድቫንስድ ነምበር ሲሪስ ማለት ሳይንስ ጥያቄዎችን እንሰራለን። ስለዚህ ፕሮብሌም 1 ላይ if x plus 1 over x is equal to 7 find x square plus 1 over x። ስለዚህ እዚህ ጋር ጥያቄው ተሰጥቷቸዋል if ተብሎ እቺን ጥያቄ እንዴት x square plus 1 over x እንዴት አድርገን እንሰራለን የሚለው አሁን አሳያችኋለሁ። ስለዚህ ምን ታደርጋላችሁ? በደንብ ተመልከቱን። ጥያቄውን ስንሰራ መጀመሪያ የጥያቄውን ሴንስ ማወቅ ያስፈልጋል። ስለዚህ if እዚህ ጋር if x plus 1 over x is equal to 7 then find የምናደርገው ምንድነው? find x square plus 1 over x ነው የምንፈልገው። ስለዚህ እቺን ለመፈለግ ምን እናደርጋለን? ሁለቱንም ሳይድ ስኮር እናደርጋለን ማለት ነው። ይሄንን ስታደርጉ x plus 1 over x is all ስኮር አድርጋችሁ እዚህ ካልቱ 7 ስኮር ማድረግ ነው። ሶ ከዛ በኋላ የምታገኙት ቫልዩ ይሄኛው ስኮር ስታደርጉ ምን ይሆናል? x ስኮር plus 1 over x ስኮር ሲደመር 2 is equals to 49 ማለት ነው። 7 ስኮር ስለሆነ ሶ ከዛ በኋላ ምን ታደርጋላችሁ? እየፈለገን ያለ ነው x ስኮር plus 1 over x ስኮር ከዛ ሁለትን ወደዚህ ሳብትራክት ማድረግ ነው። 49 ሲቀነስ 2 ማድረግ ነው። ሶ which is equals to which implies x square plus 1 over x square which is equals to 47 ይሆናል ማለት ነው። ስለዚህ በቀላሉ x square plus 1 over x square which is equals to 47 ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ምን ይሆናል? ይሄኛው ይሆናል ማለት ነው። እዚህ ጋር ተመልከቱ 47 ይሆናል ማለት ነው። also problem 2 ላይ ያለው what are two numbers whose product is 80 and sum is 18 explanation እዚህ ጋር ሁለት ነምበር የትኞች ናቸው? ሁለት ነምበር ተባዝቶ 80 ተደምሮ 18 ተምሰጥ ሁለት ነምበር የትኞች ናቸው? ተደምሮ ስንት ተምሰጥ 8 a plus b ስንት ተምሰጥ 18 also a times b ሁለት ነምበር ለት ብለን መውሰድ እንችላለን። ሁለት ነምበር ተባዝቶ ደግሞ ስንት ተምሰጥ 85 ሁለት ነምበር መፈለግ ያስፈልጋል። ስለዚህ እዚህ ጋር ኳድራቲክ ኢኩዌሽን እንጠቀማለን። ኤክስፕላኔሽን let the number b a and b we factorize a times b 80 ሁለት ነምበር a እና b ተባዝቶ 80 a plus b 18 ተምሰጥ ማለት ነው። ወርድ ፕሮብሌም ሶ እንደዛ ካደረጋችሁ በኋላ ወደ ኳድራቲክ እንቀይራለን ማለት ነው። t ስኩዌር ብላችሁ t ስኩዌር ፕላስ ሁለት ነምበር ተደምሮ 18 t ተባዝቶ 85 እዚህ ካልቱ 0 በዚህ ፎርም ኳድራቲክ እንጽፋለን። ከዛ እቺን ነምበር ፋክቶራይዝ ማድረግ ነው። እቺን እንደገና ፋክቶራይዝ ስታደርጉ እንደዚህ ይመጣልናል ማለት t plus 10 times t plus 8 ይመጣል። እዚህ ካልቱ 0 በዚህ ፎርም ካስቀመጣችሁ በኋላ t ቫልዩ ለማግኘት ምን ታደርጋላችሁ? t plus 10 is equal to 0 and t plus 8 is equal to 0 ማለት ነው። ይህንን ካደረጋችሁ በኋላ t ቫልዩ እዚህ ጋር ስንት ይመጣል? t is equal to 10 minus 0 minus 10 minus 10 and t is equal to 0 minus 8 minus 8 ይሆናል። ሁለት ነምበር minus 8 እና minus 10 ይሆናል ማለት ነው። also ፕሮብሌም 3 ላይ አልጀብራ ጥያቄ አለ። አልጀብራ ኢኩዌሽን ጥያቄ አለ። ፕሮብሌም this is algebra question problem solve x to the power of 4 minus 30x square plus 36 is equal to 0 እዚህ ጋር ይህ ኢኩዌሽን ከኳድራቲክ በላይ ስለሆነ ወደ ኳድራቲክ ለመቀየር እዚህ ጋር ሶሉሽን ብለን ለት እንላለን። ለት t is equal to x square እንደዚህ አይነት ቪዲዮ እንደዚህ አይነት ጥያቄ ለማየት ከፈለጋችሁ በሌላ ቪዲዮ ስለሰራው ማየት ትችላላችሁ። ስለዚህ ሌት ካላችሁ በኋላ ምን ማድረግ ነው?
ቲ ኢዝ ኢኳልስ ቱ ኤክስ ስኩዌር ጋር እኩል ማድረግ ነው። ለምን እዚህ ጋር ሳብስቲቱት ለማድረግ እንዲመቸን ማለት ነው። ሶ ቲ ኢዝ ኢኳልስ ቱ ኤክስ ስኩዌር። ይህንን ደግሞ ኤክስ ስኩዌርን ማለት ቲን ኤክስ ስኩዌር ያለችበት ቦታ ሳብስቲቱት ማድረግ ነው። እዚህ ጋር ይህችን ኤክስ ፓወር ኦፍ 4 ማለት ኤክስ ፓወር ኦፍ 2 ታይምስ ሆል ፓወር ኦፍ 2 ማድረግ ነው። ስለዚህ እዚህ ጋር ምን እናደርጋለን? ቲ ዘ ፓወር ኦፍ 2 ማይነስ እዚህ ኤክስ ስኩዌር አለች ቲ ሳብስቲቱት እናደርጋለን ፕላስ 36 እዚህ ካቱ 0 አሁን ወደ ኳድራቲክ ቀይረናል ማለት ነው። እዚህ ኳድራቲክ ኢኩዌሽን ፎርም ቀይረናል። ይህንን ከቀየራችሁ በኋላ ምን ታደርጋላችሁ? ይሄንኛውን ቲ ስኩዌር ማይነስ 16 ቲ ፕላስ 36 ፋክቶራይዝ ማድረግ ነው። ፋክቶራይዝ ሲታደርጉ ተደምሮ ኔጌቲቭ 13 ተባዝቶ 36 ሁለት ነምበር ኤ ፕላስ ቢ ስንት የሚሰጥ ኔጌቲቭ 13 እና ኤ ታይምስ ቢ ስንት የሚሰጥ 13 ማለት 36 የሚሰጥ ሁለት ነምበር መፈለግ። ስለዚህ ይህ ነምበር ሁለት ነምበር ተደምሮ ኔጌቲቭ 9 እና ኔጌቲቭ 4 ተደምሮ ስንት ይመጣል? ኔጌቲቭ 13 ተባዝቶ ደግሞ ስንት ይመጣል? ኔጌቲቭ 9 ታይምስ ኔጌቲቭ 4 ሲን 36 ይሰጣል። ሁለት ነምበር አገኘን ማለት። ስለዚህ ይህንን ካገኛችሁ በኋላ ቀጥታ ፋክቶራይዝ ማድረግ ነው። ፋክቶራይዝ ስታደርጉ ይህንን ሜተድ መከተል ቲ ማይነስ 9 እዚህ ጋር ማይነስ ስላገኘን ቲ ማይነስ 9 እና ቲ ማይነስ 4 ማድረግ እዚህ ካልቱ 0 ሶ ዚስ ኢዝ ኢኳልስ ቱ ቲ ቫልዩ ስታገኙ ቲ ኢዝ ኢኳልስ ቱ እዚህ ጋር ኤክስ የሚለው ሶሪ ቲ ማድረግ ነው። ቲ ኢዝ ኢኳልስ ቱ ፕላስ ኦር ማይነስ 3 ኦር ፕላስ ኦር ማይነስ 2 ማድረግ ማለት እዚህ ጋር ሶሪ እዚህ ጋር ተመልከት ቲ ኢዝ ኢኳልስ ቱ 9 ኤንድ ቲ ኢዝ ኢኳልስ ቱ 4 ማድረግ ነው። ስለዚህ ቲ ስኩዌር ቲ ከዛ ኤክስ ቫልዩ ለማግኘት ቀደም ምን ብለናል? ማወቅ የሚያስፈልጋችሁ እዚህ ጋር ምንድን ነው አለን? ቲ ኢዝ ኢኳልስ ቱ ኤክስ ስኩዌር ጋር እኩል ነው ብለናል። ስለዚህ አንድ ኤክስ ስኩዌር ኢዝ ኢኳልስ ቱ 9 ስለዚህ ኤክስ ብቻ ለማግኘት ኤክስ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 9 ማድረግ ነው። ይህ ኢዝ ኢኳልስ ቱ ኤክስ ፕላስ ኦር ማይነስ 3 እዚህም በተመሳሳይ ኤክስ ኢዝ ኢኳልስ ቱ ፕላስ ኦር ማይነስ 2 ስለዚህ ኤክስ ቫልዩ እዚህ ጋር ፖዚቲቭ 3 እና ፖዚቲቭ 2 ፕላስ ኦር ማይነስ ኔጌቲቭ እና ፖዚቲቭ ኢንክሉድ ያደርጋል ማለት። ስለዚህ በዚህ ፎርም በቀላሉ አገኘን ማለት ነው። ኦልሶ እዚህ ጋር ፕሮብሌም ሌላ ፕሮብሌም ኢፍ ቱ ዘ ፓወር ኦፍ ኤክስ ኢዝ ኢኳልስ ቱ 8 ፋይንድ ኤክስ ቫልዩ ፋይንድ ናው ዚስ ኢዝ ኤክስፖኔንሻል ኢኩዌሽን። ይሄ ኤክስፖኔንሻል ኢኩዌሽን ሶ ኤክስፖኔንሻል ኢኩዌሽን እቺን እንዴት እናደርጋለን? በደንብ ተከታተሉኝ። ይህንን 8 ማለት ምን ማለት ነው? ቱ ዘ ፓወር ኦፍ 3 ማለት ነው። ስለዚህ እዚህ ጋር የተነበረበት ቦታ ቱ ዘ ፓወር ኦፍ 3 ፎርም እናስቀምጣለን ማለት ነው። ሶ ቱ ዘ ፓወር ኦፍ ኤክስ ኢዝ ኢኳልስ ቱ 8 ቱ ዘ ፓወር ኦፍ 3 እናደርጋለን። እዚህ ጋር ቤዙ ተመሳሳይ ስለሆነ ኤክስ ኢዝ ኢኳልስ ቱ እዚህ ጋር ከላይ ያለው ብቻ ቀዳል 3 ይሆናል። ኤክስ ቫልዩ 3 ይሆናል ማለት ነው። በዚህ ፎርም በቀላሉ መፍታት እንችላለን ማለት ነው። ሀሳብ ካላችሁ ኮሜንት እንደዚህ ቢሆን የምትሉት ነገር ካለ ኮሜንት ላይ መጻፋችሁ እንዳይረሳ። አሁን ደግሞ ወደሚቀጥለው ሀሳብ እንሄዳለን ማለት ነው። እዚህ ጋር ተመልከቱ። ፋክቶራይዚንግ ኤንድ ፖሊኖሚያልስ ጥያቄዎች አሉ። ፕሮብሌም እንላል ፋክተር ኮምፕሊትሊ እዚህ ጋር ፋክቶራይዝ እንድታደርጉ ይጠይቃችኋል። ኤክስ ፓወር ኦፍ 3 ማይነስ 6 ስኩዌር ፕላስ 11 ኤክስ ማይነስ 6 ስለዚህ እችን እንዴት አድርገን ፋክቶራይዝ እናደርጋለን? ኤክስፕላኔሽን ነው። በደንብ ላሳያችሁ። ትራይ ለምሳሌ አንድ ነምበር ቁጥር ወስዳችሁ መሞከር ኤክስ ኢዝ ኢኳል ቱ 1 አንድ ወሰድ መጀመሪያ። ስለዚህ እችን አንድ የወሰዳችሁትን እዚህ ቦታ ሰብስቲቱት ማድረግ ነው። ሶ ይህንን ስታደርጉ ለምሳሌ እዚህ ኢኩዌሽን አለ 1 the power of 3 minus 6 times x ያለበት ቦታ 1 ሰብስቲቱት ማድረግ ሶ ፕላስ 11 ታይምስ 1 ማይነስ 6 ማድረግ። ይህንን ቼክ ስታደርጉ 0 ከመጣ እሱን መውሰድ ነው። 1 ማይነስ 6 ፕላስ 11 ማይነስ 6 ይህ እንዳለ 0 ይመጣል ማለት ነው። ለምን እዚህ ጋር ማይነስ 5 ፕላስ 5 እዚህ ካሉ 0 ሶ እንደዚህ ካገኛችሁ በኋላ ስለዚህ ዘን ኤክስ ማይነስ 1 ብላችሁ መውሰድ ነው። እዚህ 1 0 ስላመጣን ኤክስ ማይነስ 1 ብላችሁ ከወሰዳችሁ በኋላ ዋናው አላማ ፋክቶራይዝ ለማድረግ ስለሆነ እዚህ ጋር ሌላው ደግሞ የሚቀረው ኤክስ ስኩዌር ማይነስ 5x ፕላስ
6 ሆነ ቀራል። እንደገና እችንን ፋክቶራይዝ ማድረግ ነው። ሁለት ነምበር ተደምሮ ማይነስ ኤ ፕላስ ቢ ማይነስ 5 የምሰጥ ኤ ታይምስ ቢ ስንት የምሰጥ 6 የምሰጥ ሁለት ነምበር ኤክስ ማይነስ 2 እና ኤክስ ማይነስ 3 ናቸው ማለት ነው። ስለዚህ ፋክቶራይዝ ስታደርጉ እቺ ኤክስ ፓወር ኦፍ 3 የነበረው ኤክስ ማይነስ 1 ኤክስ ማይነስ 2 ኤክስ ማይነስ 3 በዚህ ፎርም ፋክቶራይዝ አድርገን እናስቀምጣለን ማለት ነው። ኦልሶ ሌላ ፕሮብለም ኢፍ አልፋ ቤታ አር ሩትስ ኦፍ ኤክስ ስኩዌር ማይነስ 7x ፕላስ 10 is equal to 0 ፋይንድ አልፋ ኩብ ፕላስ ቤታ ኩብ ፈልጉ ተብላችኋል ማለት ነው። ስለዚህ እቺን እንዴት አድርገን እንፈታለን? እቺ ጥያቄ 12ኛ ክፍል ላይ በጣም ጠቃሚና ኢምፖርታንት ኩዌስችን ስለሆነ ኤክስፕላኔሽን ዩዝ አይደንቲቲ። ለምሳሌ እቺን አይደንቲቲ ፎርም ስንጠቀም እንዴት እናደርጋለን? አልፋ ኩብ ፕላስ ቤታ ኩብ ብለን እቺን አልፋ ፕላስ ቤታ ኩብ ማድረግ ነው። ይህ ማለት ኩብድ ሲሆን እንዴት ይመጣል? ኩብድ ሲሆን የምናገኘው ቫሉ ይሄኛን አልፋ ፕላስ ቤታ ኩብ ማይነስ በቃ በቀላሉ ይህንን ታገኛላችሁ ማለት ነው። ይሄኛው በዚህ ፎርም እናስቀምጣለን። ስለዚህ አልፋ ፕላስ ቤታ ኩብ ማይነስ 3 ታይምስ አልፋ ታይምስ ቤታ ኢን ዘ ብራኬት ኤ ፕላስ ቢ እናደርጋለን ማለት ነው። ስለዚህ እዚህ ጋር ሩቶቹን ስትፈልጉ ምን ማድረግ ነው? አልፋ ታይምስ ቤታ ምን ይመጣል? ኤ ታይምስ ሲ። አልፋ ፕላስ ቤታ ምን ይመጣል? ማይነስ ቢ ኦቨር ኤ ይመጣል ማለት ነው። ሶ እዚህ ጋር ኤ ምንድን ነው? ዋት ኢዝ ኤ? እዚህ ጋር ኤ ኢዝ 1 ቢ ኢዝ ማይነስ 7 ሲ ኢዝ 10። ሶ ይህንን አፕላይ ለማድረግ ምን ታደርጋላችሁ? በፎርሙላ መሰረት እዚህ ጋር እቺን ፋክቶራይዝ በዚህ ፎርም ካደረጋችሁ በኋላ አልፋ ፕላስ ቤታ ማለት 7 ኩብድ ማለት ነው። 7 ኩብድ ሲሆን ማይነስ 3 ታይምስ ኤ ታይምስ ቢ 10 ነው። ኦልሶ ታይምስ እዚህ ጋር ኤ ፕላስ ቢ ስንት ነው? 7 ማለት ነው። 7 ኩብድ ሲሆን ስንት ይመጣል? 7 ኩብድ ሲሆን 343 ሲቀነስ እኛው ደግሞ ተባዝ 210 ሲቀነሱ ደግሞ 133 ታገኛላችሁ ማለት ነው። ሶ ስለዚህ አልፋ ኩብ ፕላስ ቤታ ኩብ ምን ይመጣል? 133 ይመጣል ማለት ነው። ስለዚህ በዚህ ፎርም በቀላሉ መልስ እናገኛለን። ኦልሶ ሌላ ፕሮብለም እነዚህ ጥያቄዎችን በደንብ ተከታተሉኝ። ለምን ጋት ኤግዛም ላይ ሁሉ ይጠየቃል። እንደ ቀላል አትያቸው ይጠየቃሉ ጋት ኤግዛም ላይ። ሌላው ደግሞ ሌላ ጥያቄ ጋት ኤግዛም ላይ ሁሉ የሚጠየቁና የማይቀሩ ቱ ነምበርስ አር ኢን ዘ ሬሾ። እዚህ ጋር ተከታተል። ቱ ነምበርስ አር ኢን ዘ ሬሾ ሁለት ነምበር ሬሾ ውስጥ ምን አሉ? 3 ሬሾ 5 ኤንድ ዘ ሳም ኦፍ ቱ ነምበር ሁለት ነምበር ድምራቸው 64 ሲሆን ሬሾ 3 እና 5 ተሰጥቷቸዋል። ፋይንድ ነምበርስ። ስለዚህ ሁለት ነምበርስ ምንድን ናቸው? ሰው ሁለት ነምበርስ ለመፈለግ እዚህ ጋር ሬሾ የነበረውን በምን ፎርም ታስቀምጣላችሁ? 3 ሬሾ 5 የነበረውን እዚህ 3 ሬሾ 5 የነበረውን 3x ፕላስ 5x ማለት ነው። እዚህ ጋር ድምራቸው 64 ስለሚል ሳሜሽን እንጠቀማለን ማለት ነው። ሳብትራክት ሺኑ ካለ ማይነስ እናደርጋለን። እዚህ ጋር 64 እናደርጋለን። ሶ ይህንን ሲደምሩ ሁለቱም 8x ይመጣል። ከዛ 64 ቦሳ ዲቫይድ ባይ ለኤክስ ማለት ለኤት ሲታካፍሉ ኤክስ ቫልዩ 8 ይመጣል። ስለዚህ የመጀመሪያው ነምበር 3x ስለሆነ 3x ማለት 3 ታይምስ x ቦታ 8 ሳብስቱት ማለት ነው። ይህንን ስታደርጉ 24። ሰከንድ ደግሞ 5x ነው። ይህ ማለት 5 ታይምስ 8 ማለት ነው። ይህ ማለት 40 ማለት። ስለዚህ ሁለት ነምበር ምንድናቸው? 24 እና 40 ይሆናል ማለት ነው። በዚህ ፎርም በቀላል መስራት መቻል አለባችሁ ማለት ነው። በጣም ቀላል ጥያቄዎች ናቸው። ምንም ኮንፊውዝ መሆን አያስፈልጋቸው። ሌላው ደግሞ ጂኦሜትሪ ጥያቄ ሴክሽን 5 ላይ ጂኦሜትሪ ኤንድ ኮኦርዲኔት ጥያቄዎች አሉ። ፕሮብለም ምን ይላል? ፋይንድ ዘ ዲስታንስ ቢትዊን ሁለት በመካከላቸው ነበር ዲስታንሱን ፈልጉ ተብላችኋል። ስለዚህ ዲስታንሱን ለመፈለግ መጀመሪያ የዲስታንስ ፎርሙላ ኮንሰርን ማድረግ ያስፈልጋቸዋል። ዲስታንስ ፎርሙላ ማለት እንዴት ኮንሰርን ማድረግ ይቻላል? ዲስታንስ ማለት d is equals to square root of x2 minus x1 whole square
ፕላስ ዋይ 2 ማይነስ ዋይ 1 ሆል ስኩዌር ማለት ነው። የሚስ ዲስታንስ ፎርሙላ። ስለዚህ ይህንን ካደረጋችሁ በኋላ ከላይ በደንብ ተመልከቱ። ለምሳሌ እቺን x1 እቺን x2 አድርጋችሁ ውሰዱ ማለት y x1 y1 x2 y2 አድርጋችሁ ውሰዱ። ይህንን ካደረጋችሁ በኋላ ከዚህ ከx2 x1 መቀነስ ነው። x2 ስንት ነው? 5 ነው። 5 ማይነስ 1 ሆል ስኩዌር ማለት ነው። ፕላስ ደግሞ y2 ስንት ነው? 3 ሲቀነስ ብላችሁ ማይነስ ታይምስ ማይነስ ፖዚቲቭ ይሆናል። 2 ማድረግ ዋን ስኩዌር ስታደርጉ 5 ቀነስ 1 4 ስኩዌር ሲሆን 16 እዚህ ጋር 5 ተደምሮ 25 ስኩዌር ሲሆን ማለት ነው። ይሄ አንድ ላይ ሲደመር ስኩዌር 3 41 መጣል ማለት። ስለዚህ በዚህ ፎርም ይሄኛውን ፎር ዲስታንስ ፎርሙላ አፕላይ አድርጋችሁ በቀላሉ በዚህ ፎርም መስራት መቻል ነው። ምንም ኮንፊውዝ የሚያደርግ ነገር የለም። ስለዚህ ጥያቄ ሀሳብ ካላችሁ በዚህ ትምህርት ላይ ኮሜንታችሁን አሳውቁኝ። ደግሞ ፓርት 2 እንጀምራለን። ፓርት 2 ብላችሁ ፓርት 2 የሚያስፈልጋችሁ እና ይህ ትምህርት በጣም የሚመቻችሁ ከሆነ ፓርት 2 ብላችሁ ኮሜንት ላይ አሳውቁኝ። ሌላ ቪዲዮ ፓርት 2 ብዬ እሰራላችኋለሁ። ስለዚህ እነዚህ ጥያቄዎችን ደጋግማችሁ በደንብ ተመልከቱ። በጣም አስፈላጊ ነገር ስለሆነ ደግሞ ሳብስክራይብ ማድረጋችሁ እንዳይረሳ። ቴንክ ፎር ዋቺንግ